ስለ አሲሜትሪክ ኢንፎርሜሽን ማለት ነው በተወሰነ መንገድ ግልጽ አድርግልን ብላችሁ በጠየቃችሁት መሰረት ይህን ቪዲዮ አዘጋጅቼላችኋለሁ። ለማንኛውም አሲሜትሪክ ኢንፎርሜሽን ማለት በጥሬ ትርጉም ደረጃ የተሳሳተ መረጃ ልንል እንችላለን። የተሳሳተ መረጃ ምን ማለት ነው የሚለውን ማለት ነው በሚገባ ዲፋይን ማድረግ ይኖርባቸዋል። ሁለተኛው ኢምፕሊኬሽኑ ምንድን ነው መዘርዘር ይኖርባቸዋል። ኢምፕሊኬሽኑን የአሲሜትሪክ ኢንፎርሜሽን ማለት ነው። ስታርታፕ አክቲቪቲ ስለ አሲሜትሪክ ኢንፎርሜሽን ምንድን ነው አንደርስታንድ ያደረጋችሁት የሚለውን ትናገራላችሁ። እንግዲህ አሲሜትሪክ ኢንፎርሜሽን ምንድን ነው? ይሄ አንዳንድ ጊዜ የተሳሳተ መረጃ ልንለው እንችላለን። አሲሜትሪክ ኢንፎርሜሽንን ማለት ነው። እዚህ ጋር ምንድነው ሲቹዌሽን ነው የአንድ ነገር ሁኔታ የሚመለከት ነው። ከዚህ ጋር በተያያዘ መንገድ እንግዲህ ዲፈረንት ኤጀንቶች የተለያዩ ኤጀንቶች ግለሰቦች ሊሆኑ ይችላሉ፣ ድርጅቶች ሊሆኑ ይችላሉ። ስለ አንድ እቃ ወይም አገልግሎት ማለት ነው ዲፈረንት አማውንት ኦፍ ኢንፎርሜሽን ሊኖራቸው ይችላል። አንዳንዶቹ የተሟላ ኢንፎርሜሽን ሊያገኙ ይችላሉ። አንዳንዶች ደግሞ ስለ አንድ እቃ ወይም ስለሚሰጥ አገልግሎት የተጓደለ ኢንፎርሜሽን ሊያገኙ ይችላሉ። ወይም ደግሞ ስለ እቃው ሙሉ መረጃ ላያገኙ ይችላሉ ማለት ነው። ስለዚህ በሌላ አገላለጽ አሲሜትሪክ ኢንፎርሜሽን ስንል when one party in a transaction is the possession of more information than the other የሆነ ፓርቲ ስለሆነ እቃ ማለት ነው ከሌላኛው ወገን የተሻለ ኢንፎርሜሽን ሊኖረው ይችላል። in certain transaction ማለት ዝውውር ማለት ነው። እንግዲህ ገዥና ሻጭን ለምሳሌ ማንሳት እንችላለን። በዚህ ሂደት ውስጥ sellers can take advantage of buyers because asymmetric information exists whereby the sellers have more knowledge of the good being sold than the buyers። ስለ አንድ እቃ ማለት ነው ለመሸጥ እቃውን ይዞ የተገኘ ሴለር ወይም ሻጭ ከገዢው ይልቅ ስለ እቃው የአሲሜትሪክ ኢንፎርሜሽን ወይም ደግሞ ስለ እቃው የተሳሳተ ወይም ትክክል ያልሆነ መረጃ በተገቢ መንገድ ሊያውቅ ይችላል። ምክንያቱም ስለ እቃው ስለሚሸጠው እቃ ማለት ነው ከገዢው ይልቅ ሙሉ እውቀት ያለው ሻጩ ነው ለማለት ነው። እንግዲህ አሲሜትሪክ ኢንፎርሜሽን ይኖራል ማለት ነው ስለ አንድ እቃ ወይም ስለ አንድ አገልግሎት ማለት ነው። በጥቅሉ ኢንፎርሜሽን አሲሜትሪ ዲልስ ዊዝ ዘ ስተዲ ኦፍ decision in transaction where one party has more information than the other አንደኛው ወገን ከሌላኛው ወገን ይልቅ የተሻለ መረጃ ሊያውቅ ይችላል። this creates imbalance in power in the transaction which can sometimes cause transaction to go away። ከዚህ ጋር በተያያዘ መንገድ two types of problems associated with asymmetric information ከአሲሜትሪክ ኢንፎርሜሽን ጋር በተያያዘ መንገድ ሁለት ችግሮች ያጋጥማሉ። አንደኛው አድቨርስ ሴሌክሽን ነው። ሁለተኛው ሞራል ሃዛርድ
እንለዋለን ማለት ነው። ስለዚህ ለእናንተ ላያያዝ እንዲመቻችሁ ሁለት አይነት ችግሮች በአሲሜትሪክ ኢንፎርሜሽን ምክንያት ያጋጥማሉ ይገኛሉ ማለት ነው። ከአሲሜትሪክ ኢንፎርሜሽን ጋር በተገናኘ መንገድ አድቨርስ ሰሌክሽን እና ሞራል ሃዛርድ ምንድናቸው ስንል ቀጥሎ እንመለከታለን። አድቨርስ ሰሌክሽን ምንድን ነው? This refers to a situation where one side of the market cannot observe the type or quality of the good on the other sides of the market. በአንድ ሳይድ ያለው ለምሳሌ ገዢው ብለን ብናነሳ ስለ አንድ ዕቃ ወይም አገልግሎት አይነትና ጥራት በሚገባ ላይረዳ ላያውቅ ይችላል ከሌላኛው ሳይድ ማርኬት ማለት ነው። ማርኬት ሁለት ሳይድ አለ ብለናል፣ ባየርስ ሳይድ እና ሴለርስ ሳይድ ማለት ነው። It's sometimes known as hidden information የተደበቀ መረጃ ወይም ደግሞ አንቲ ሰሌክሽን ፕሮብሌም ኦር ኔጌቲቭ ሰሌክሽን ፕሮብሌም ሊያጋጥም ይችላል ማለት ነው። Adverse selection problem is term that is used in economics, insurance, statistics and risk management. Adverse selection ይህን ፕሮብሌሙን ማለት ነው ብዙውን ጊዜ በኢኮኖሚክስ፣ በኢንሹራንስ፣ በስታቲክስ እና ሪስክ ማኔጅመንት ላይ እንጠቀምበታለን። በተደጋጋሚ የስልጠና አካል ወይም የትምህርት አካል ሆኖ ይቀርባል ማለት ነው። ለአድቨርስ ሰሌክሽን ኤግዛምፕል ስጡ ከተባላችሁ እነዚህን ሁለት ነገሮች መውሰድ እንችላለን። አንደኛው ባድ ሪዛልት ኦከር ዲዩ ቱ ዘ ኢንፎርሜሽን አሲሜትሪ ቢትዊን ባየርስ ኤንድ ሴለርስ በገዥና በሻጭ መካከል መጥፎ የሆነ ኢንፎርሜሽን አሲሜትሪ የተሳሳተ መረጃ የሚገኝ ከሆነ ባድ ሪዛልት የሚከሰት ከሆነ ማለት ነው፣ መጥፎ ውጤት የሚገኝ ከሆነ በገዥና በሻጭ መካከል ያለውን አድቨርስ ሰሌክሽን እንመለከታለን። ሁለተኛው በሄልዝ ኢንሹራንስ more likely to be purchased by people who are more likely to get sick ይህንን ለአድቨርስ ሰሌክሽን ኤግዛምፕል ነው። ሌሎች በርካታ ኤግዛምፕሎች አሉ። ሁለተኛው ሞራል ሃዛርድ ፕሮብሌም ነው። ይሄኛው ምንድነው? ሲቹዌሽን where one side of the market cannot observe the action of the others ነው። የአንደኛው ሳይድ ማርኬት በሌላኛው ወገን ያለውን ማርኬት ማለት ነው አክሽን ኦብዘርቭ ላያደርግ ይችላል፣ ተግባሩን ድርጊቱን ላይመለከት ይችላል። ይህ ሞራል ሃዛርድ እንለዋለን። ኢት ሳምታይምስ ኖን አዝ ሂድን አክሽን ፕሮብሌም ነው የምንለው። ያኛው አድቨርስ ሰሌክሽንን ሂድን ኢንፎርሜሽን ነው ያለው። ይሄኛውን ግን ሂድን አክሽን ፕሮብሌም ነው። መልሰን ማየት እንችላለን ግልጽ እንዲሆንላችሁ ማለት ነው። ከዚህ ጋር በተያያዘ መንገድ ሂድን ኢንፎርሜሽን ኦር አንቲ ሰሌክሽን ኦር ኔጌቲቭ ሰሌክሽን ፕሮብሌም ነው ያለው እዚህ ጋር እንደምታዩት ማለት ነው። አድቨርስ ሰሌክሽን ድጋሚ ነው ማርክ አድርገን ሂድን ኢንፎርሜሽን፣ አንቲ ሰሌክሽን ፕሮብሌም፣ ኔጌቲቭ ሰሌክሽን ፕሮብሌም። እነዚህ የተሰጡት ለምንድን ነው? ለአድቨርስ ሰሌክሽን ነው። ለሞራል ሃዛርድ ፕሮብሌም ደግሞ የተሰጠው ምንድን ነው? ሂድን አክሽን ፕሮብሌም። In simple words, it is the inability to observe and or verify the agent's action. የኤጀንቱን በአንደኛው ወገን ያለውን ድርጊቱን ማለት ነው ላናየው እንችላለን፣ ላንመለከተው እንችላለን ማለት ነው። Furthermore, it is the prospect that party insulted from risk may behave difficult from the way it would behave it if it was fully exposed to risk. ስለዚህ በዚህ ልክ ነው የሚገለጸው። ሞራል ሃዛርድ ራይዝ የሚያደርገው መቼ ነው የሚነሳው ስንል
when an individual or a situation does not bear the full consequence of action and therefore the tendency to act less carefully than in other words it would leaving another part to bear some responsibility for the consequence of the action ማለት ነው። ለሞራል ሃዛርድ ኤግዛምፕል ሊሆኑ የሚችሉት ኢንዲቪጁዋል ዊዝ ኢንሹራንስ አጌንስት አውቶሞቢል ቴፍት ከስርቆት ጋር የተያያዘ ሂድን ነው። ኤክስፖስድ ሞራል ሃዛርድ ይሄ ደግሞ ኢንሹርድ ፓርቲስ ዱ ኖት ቢሄቭ ሞር ሪስኪ ማነር ዳን ሪዛልት ኢዝ ሞር ኔጌቲቭ ኮንሲኩዌንስ ማለት ነው። ሜዲካል ኢንሹራንስን ማንሳት እንችላለን። some forego medical treatment due to its cost or simply deal with substandard health, but after medical insurance becomes available, some may ask an insurance provider to pay for the cost of medical treatment that would not otherwise have undergone. ስለዚህ አድቨርስ ሴሌክሽን ምንድን ነው? ኤግዛምፕል ሰጥተናል። ሞራል ሃዛርድ ምንድን ነው? ለዛም የሚሆን ደግሞ ኤግዛምፕል ተቀምጧል ማለት ነው። ስለዚህ በዚህ መንገድ ሁለቱን መለየት እንችላለን ከአሲሜትሪክ ኢንፎርሜሽን ጋር በተያያዘ መንገድ። ለሶሉሽን ፎር ሞራል ሃዛርድ እና አድቨርስ ሴሌክሽን በተለያየ ሊትሬቸር ለሞራል ሃዛርድ ለብቻው ለአድቨርስ ሴሌክሽን ደግሞ ለብቻው ይሰጣል። ስለዚህ በዚህ መንገድ አሁን የምናየው ምንድነው? አንደኛው ሲግናሊንግ ነው። ሲግናሊንግ ምልክት this the idea that one party agent conveys some meaningful information about itself to another party or principal አንደኛው ወገን ሌላኛው ወገን ትክክለኛ የሆነ ትርጉም ያለው መረጃ ሊሰጥ ይችላል ማለት ነው። ይህን ፕሪንሲፓል ነው። ለዚህ ሲግናል ምሳሌ ሊሆኑ የሚችሉ ነገሮች ምንድናቸው? ኤምፕሎይ ሲግናልስ the level of their skills to employer by acquiring certain degree of education ለአንድ ተቀጣሪ ማለት ነው ያገኘው የትምህርት ማስረጃ እውቀቱ ሲግናል ነው፣ ምልክት ይሆነዋል ማለት ነው። in the market for used goods those who own good used car offer warranty so that owners of good used car are signaling that they have good cars as otherwise bad used cars cannot afford ዋስትና ከመስጠት ጋር በተያያዘ መንገድ ያገለገሉ መኪናዎች የሚያቀርብና አዲስ መኪና የሚያቀርብ ጋር በተያያዘ መንገድ ያለውን ልዩነት በምልክት በሲግናሊንግ መረዳት እንችላለን። ሊሚቴሽኑ ምንድነው ካልን ከታይም ከኢነርጂ ከገንዘብ ከጉልበት ጋር በተያያዘ መንገድ ሲግናል ጊዜ ይወስዳል ማለት how much time energy or money should be sender or agent spends on the spending signal how can a receiver or principal trust እምነት ጋር በተያያዘ መንገድ እንዴት ያምነዋል ዲክሌር ያደረገውን ኢንፎርሜሽን ማለት ነው። assume that they are signaling equilibrium የምንለው አሁን ሲግናል ኢኩሊብሪየም የምልክት ምልክቱ እኩል ሆኗል ከተባለ ሴንደሩ ሆነስትሊ ኤንድ ሪሲቨሩ ትረስት ሲያደርግ ነው። ከዚህ ውጭ ግን ኢንፎርሜሽን በሚቀበለው እና በሚሰጠው መካከል ትረስት የሚያጋጥም ከሆነ ብሬክ ያደርጋል ማለት ነው። ስለዚህ ይህንን መረዳት ትችላላችሁ። ስክሪኒንግ ጋር በተያያዘ መንገድ ስትራቴጂ ፎር ኮምባቲንግ አድቨርስ ሴሌክሽን assume that there are two individuals means Hannah and Hikma. Hannah knows more about herself. Hannah ስለራሷ በደንብ ታውቃለች። Hikma knows about their relationship. The screener, the one who is less information, Hikma attempt to rectify the asymmetry by learning as much as she can about Hannah ማለት ነው። ስክሪኒንግ ከዚህ ጋር የተያያዘ ነው። እንግዲህ ባንክ መጥቀስ እንችላለን፣ ሄልዝ ኢንሹራንስን፣
መጥቀስ እንችላለን ማለት ነው። ከስክሪኒንግ ጋር ከስክሪን ከማድረግ ከመለየት ጋር በተያያዘ መንገድ ማለት ነው። ባንኮች ገንዘብ ሲያበድሩ ብድር የሚመልሰውን እና የማይመልሰውን ስክሪን ያደርጋሉ ባጭሩ። ሄልዝ ኢንሹራንስም በተያያዘ መንገድ ፓርት ኦፍ ፓኬጅ ኦፍ ፍሪንጅ ቤኔፊት ነው። Insurance company can base its rate on the average over the state of employee and is assured that all employees will participate in the program that eliminate the adverse selection ጋር በተያያዘ መንገድ ማለት ነው። ስለዚህ በጥቅሉ ስለ አሲሜትሪክ ኢንፎርሜሽን ትርጉም፣ አሲሜትሪክ ኢንፎርሜሽን ፕሮብለም ሁለት እንደሆኑ ያም ማለት አድቨርስ ሴሌክሽን እና ሞራል ሃዛርድ እንደሚባሉ፣ ሞራል ሃዛርድ ምን ማለት እንደሆነ፣ አድቨርስ ሴሌክሽን በኤግዛምፕል ምን ማለት እንደሆነ ለማስቀመጥ ተሞክሯል። ስለዚህ ይህንን ግንዛቤ ውስጥ ይዛችሁ ሌሎች መጽሐፍትንና በክፍል ውስጥ መምህራችሁ ሲያስረዳችሁ ግንዛቤ በመያዝ ማለት ነው የበለጠ መረዳታችሁን ልታሳድጉ ትችላላችሁ። እንደ ኤክሰርሳይዝ ምንድነው አሲሜትሪክ ኢንፎርሜሽን ፕሮብሌም ዋይ ለምን how does asymmetric information lead to adverse selection, what are the possible solution for adverse selection, what are the possible solution for moral hazard, ሲግናሊንግ እና ስክሪኒንግ ያልናቸው ማለት ነው። እያንዳንዳቸው የራሳቸው ሊሚቴሽን አላቸው እና ይህንን ለመግለጽ ያክል ነው። እንግዲህ ጥያቄ በመጠየቃችሁ ግልጽ ይደረግልን በማለታችሁ መከታተላችሁን ያሳያልና ስለዚህ እኔም ደግሞ በተወሰነ መንገድ ግልጽ ለማድረግ እንደገና ቪዲዮውን ለመስራት ሞክሬያለሁና አሁንም ግልጽ ያልሆነ ነገር ካለ ጠቁሙ። ሌሎች መጽሐፍቶችን ሪፈር በማድረግ ለማዘጋጀት ጥረት ይደረጋል ማለት ነው። ለሰጣችሁኝ አስተያየት ከልብ አመሰግናለሁ።